ኢትዮጵያ ታበስቶ ያሉ እግዚአብሔር የሚለው ፓስፖርት የነበሩ ኢትዮጵያ እጆቿን ለእግዚአብሔር ተዘረጋለች የሚለው የነቢዩ የዳዊት ተው ከኃጢአታችን እንመለስ። ተውን የሚታየኝና የማያዋጠኝ የሚታየኝ የሚሰማኝ ተው። ዋን ሊቃነ ጳጳሳት በዚህ የተሰበሰባችሁ የቤተክርስቲያን አባላት በዚህ አደባባይ ታሪክ ሰሪ የሆናችሁ ይችላል የተቀደሰች ናት። ታላቁ ሊቅ የቤተ ክርስቲያን ውበት የሆነው ቅዱስ ያሬድ ተቀደሲ ወንሲ ብሎ ኦ ቤተ እግዚአብሔር ብሎ በመጨረሻ መንፈስ ቅዱስ ፈጽማት ሰራት አድሳት። እናንተ መሳሪያዎች ናችሁ። ይችን የእግዚአብሔርን ቤት እግዚአብሔር መንፈስ ቅዱስን ፈጸመላችሁ። የዛሬው ዝማሬ ሊቃውንቱ የእግዚአብሔር ልጆች የሚሉት ይህንን ታሪክ እንዲሰሩ ያበቃችሁ ክርስቲያኖች ይህ የሚዘመርላችሁ ሰሪዎች እናንተ ፈጻሚ ግን መንፈስ ቅዱስ መሆኑ ነው የሚያበስላችሁ የሚያበስላችሁ። አሁንም ይህንን የሰራችሁት ይህንን ያዘጋጃችሁት በእናንተ ሀብት ነው ብለን እንነጋገራለን። ነገር ግን ሰሎሞን ያን ትልቅ ቤተ መቅደስ ሰርቶ ሲፈጽም ምስጋና ለእግዚአብሔር ሲያቀርብ ይኸው በእኔ ኃይል ሰራው አላለ። የሰጠኸኝን ሰጠሁህ ያለ ደስ ሲል እግዚአብሔር የሰጣችሁን ነው የሰጣችሁት። ይህንን ያዘጋጃችሁት ከገንዘባችሁ ጀምሮ እስከ ሕይወታችሁ ድረስ ያለው ሀብታችሁ የእግዚአብሔር ሕይወታችሁ ገንዘባችሁ። ለዚህ ነው ታላቁ ጠቢቡ ሰሎሞን ቤተ መቅደሱን ሰርቶ ሲጨርስ የሰጠሁህን ሰጠሁ የሰጠኸኝን ሰጠሁ ያለ ደስ ይላል። ሁልጊዜ እናንተ እግዚአብሔር የሰጣችሁን ለእግዚአብሔር ስትሰጡት ምን ያህል ደስ ይላል። አባቶቻችሁ እናቶቻችሁ ኢትዮጵያውያን እንደናንተ ነጠላ ጫማ ሳይኖራቸው እናንተስ ውብ የሆነ ጫማ አላችሁ። ነጠላ ጫማ ሳይኖራቸው ውብ የሆነውን ቤተ መቅደስ እየሰሩ ነው። በሾህ ላይ እየተጓዙ ነው። ይችን ታሪካዊ ቤተክርስቲያን ያቆዩልን ምዕመናን። እኛ ትንሽ የሸት ያህል ነው። በዚያ በትርጓሜ መንግሥት እንደሚደረግ የሸት ያህል እናገኛለህ እንዳለው ለመኮንን እስክንድር የሸት ያህል ነው። የሚያለት ያህል ያቀረብ ነው። አባቶቻችን እናቶቻችን ግን ምንም ሳይኖራቸው ያላቸውን እንደናንተ ልብስ አመራቀው ሳይለብሱ የለበሱት ውሃ ያልነካው ውሃ ብዙ ጊዜ የሚያጣ
እግራቸው እሾህ እየወጋቸው ታላቋን ቤተክርስቲያን ኢትዮጵያን ቤተክርስቲያን አቆይተው ለእኔና ለእናንተ አድርሰው አታድርጉ። ይህን በመስራታችሁ እናንተ እንዳታደርጉ አባቶቻችሁን እናቶቻችሁን አድርጉ። ሂዳችሁ በገጠር ሂዱ። ፍሬያን ግን 90 ዲግሪ 60 ዲግሪ የሚለውን ሳያውቁ ሳይማሩ እንጨቱን በስነ ስርዓት እንደ ብረት ቀይሰው ቆመሪሱን በገጠር ሂዳችሁ ልክ የስ የሰራው ተምሮ በእውቀቱ እነሱ ግን ሳይማሩ የተማሩ ይላል ወንጌላዊ ዮሐንስ። ሁሉም ከእግዚአብሔር የተማሩ ይሆናሉ ብሎ የተናገረው ወንጌላዊ ዮሐንስ የእናንተና የእኔ እናቶች አባቶች ሳይማሩ የተማሩ እየረቁን ብረቱን እንደቀጠሉ በባላገሩ ሂዱ። የአብያተ ክርስቲያናቱን ስራው እንዲያው አስገራሚ እነዚያን አይታችሁ እኛ ምንም አልሰራንም ዜሮንም ነበር። ነገር ግን ጊዜ በከተማ የተወለዱት ወጣቶች ኢትዮጵያን ሀገርን ወቅ የሚል ትምህርት አልተሰጣቸውም። ሀገርን ወቅ ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ወቅ የሚለው ይህ ታሪክ የሁሉም ኢትዮጵያውያን ታሪክ። እኛ ልዩ ልዩ ቋንቋ ልዩ ልዩ እንሆን እንጂ የፈለግነውን ቋንቋ የፈለግነውን ብሔር እንሁን እንጂ ይህ ታሪክ የሁሉም ኢትዮጵያውያን ታሪክ። ደጋግሜ እንደሚናገረው ኢትዮጵያ የሚለው በዚህ ካርታ ውስጥ ያሉት ናቸው። ኢትዮጵያን የኢትዮጵያ ተጠሪው የኔ ፓስፖርት ልንገራችሁ። ኢትዮጵያ ታበስቶ ያሉ እግዚአብሔር የሚል ነው የኔ ፓስፖርት የነበረው። ኢትዮጵያ እጆቿን ለእግዚአብሔር ትዘረጋለች የሚለው የነቢዩ የዳዊት መዝሙር 66 ነው 67 አካባቢ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ፓስፖርት ነው የኔ ፓስፖርት። ኢትዮጵያ እያልኩኝ ብለፈልግ አይፈረድብኝም። ለምን? ጸዋርያነ እግዚአብሔር መላእክት የተሸከሙት ኢትዮጵያ የሚል ነውና ግዴታዬ ነውና እያንዳንዱ ኢትዮጵያ የሚለው ተሸከመው። ጸዋርያነ እግዚአብሔር ይላቸዋል ነገር እናንተም ሀገራችሁን ኢትዮጵያን ተሸክሟል። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በራሳችሁ ላይ ተሸክሟል። እኛ ቅድም ጽላቱን የተሸከምነው የእግዚአብሔርን ቃል ነው የተሸከምነው። ቃሉ ነው፣ በቃሉ ነው የኢትዮጵያ ቤተክርስቲያን የምትከብር። ምዕመናን እግዚአብሔር አምላክ ምንድን ነው? እግዚአብሔር ምንድን ነው ብለው ቢጠይቋችሁ ሁሉም ይጠይቃል። እግዚአብሔር ፍቅር ነው። ይህ ቃል የወንጌላዊው የነገረ መለኮት ጸሐፊ ቅዱስ ዮሐንስ በመልእክቱ እግዚአብሔር ምንድን ነው? እግዚአብሔርማ ፍቅር ነው። ኢትዮጵያውያን በዓለም ላይ እንደሚታወቁት
በፍቅራቸው በአቴንስ ግሪክ ትምህርት ቤት ከኬንያ፣ ከኡጋንዳ፣ ከዛምቢያ፣ ከሱዳን የመጡ ተማሪዎች አንተ ኢትዮጵያዊ ነህ ይላል። ገና በስርዓታችን ስንሰጥ በስግደታችን ያውቁናል። በመልካችን ያው ኢትዮጵያዊ መልኩን ለምን ዝጉርጉርነቱ ሊቀይር አይችልም ብለዋል ነቢዩ ኤርምያስ። ምንናት እግዚአብሔር የሰጠንን ነው ምንናድርገው? የተሸከምነው እኮ በነቢያት የተጮኸልን ወንጌላውያን የተሰበከልን ነው እኮ። እኛ ምንና የሰጠንን ነው የተሸከምነው። ስለዚህ የሰጣችሁ ተሸከሙት። እግዚአብሔር ታሪክ ሰጥቶናል። ታሪካችን በክብር ያዘ። ቤተ ክርስቲያን ድንቅ ታሪካችን በዓለም ላይ ልዩ ታሪክ ልዩ በታሪክ መዝገብ ውስጥ በእኔና በእናንተ ሀገር ቤት ውስጥ ሳይሆን በሀገር ውስጥ በመላው ዓለም የታሪክ ማህደር ናት። በመላው ዓለም ታሪኳ በማህደር አለ። ነገር ግን የሞኝ ታሪክ ሞኝ ሆኖ የሚቀረውና በአባታችን ሞኛን መሆኑ። እግዚአብሔር ደስ ይበላችሁ። ብፁዕ አባታችን ብፁዕ አቡነ ሄኖክ እንደተናገሩት ደስ ይበላችሁ። ይህንን ፈጽማችሁ ይህንን እግዚአብሔርን ለምናችሁ አስፈጽመን ብላችሁ የፈጸማችሁትን ቤተ መቅደስ በዚህ ውስጥ ጸልያችሁ ጸሎታችሁ የሚሰማ ያድርግ። አምላካችን ጸሎታችን እንደዚህ ነው ያለ። ነቢዩም ቤተ ክርስቲያኑን ቤተ መቅደሱን ሰጥቶ ሲጨርስ በሰማይ እውነት ስማ፣ ጸሎታችን ስማ ያለ። በሰማይ እውነት ስማ አምላክ ሆይ እግዚአብሔር ሆይ አሁንም በሰማይ እውነት ስማን በሉን። ልባችሁ ስሙት ክርስቲያኖች፣ እባካችሁ ኢትዮጵያውያን እንደ ትጋታችን እንደ ጉብዝናችን እንደ ትጋታችን እባካችሁ ልባችንን እንስጥና አምላካችን ጸሎታችን ስማን ብላችሁ ክብር እባካችሁ የከበደውን ሁሉ አቅልልኝ ብላችሁ ጾሙ። ወደ ቤተ ክርስቲያን ስትመጡ ካህናት እኔ ብዙ ጊዜ ከካህናት ከራሴም ጋር ጸልዩ። ካህናት ወደ ቤተ ክርስቲያን ስትመጡ አትነጋገሩ፣ አትጫወቱ፣ አትቀልዱ። እመቦዛ ሰዓተረስን አውዘ ሰዓት አውዘ ተናገረ እያል እየተጫወቱ ተው ችግር ይህን ችግር ይፈጽመን ተው እግዚአብሔር አይዘበትበትም ይላል ጳውሎስ በፈላስፎቹ መካከል። ተው ወደ ቤተ ክርስቲያን ስትመጡ ክርስቲያኖቹን፣ ካህናቱን፣ የሃይማኖት ሰዎቹን ተው አትዘባበቱ። ዝምላችሁ የደከመው ከሚያወራ ከሚስት ይጠብ ወደ ደክመ ዘጠና ጠውልቆ ወደ ደክመ ይወያል። ሽደት ምተቀመጥ እንጂ አታውራ በቤተ ወየት ሲለደብቅ ተው ነግራችሁ ነው። ወየት ወንጌል እኮ ምክር ነው። ወንጌል እኮ መካሪ ነው። እባካችሁ ተው። ኧረ ተው። ዘወርተ ይትነሳሉ ወዘስንከይ ይትፈየጥሉ። የወደቀ አይነሳምን? የተሳሳተስ አይመለሰምን? ይላል ነቢዩ ኤርምያስ። ለዚያ ለቤተ እስራኤል እነዚያ ላመጠበቁ አምፀውት ነበሩ። ከእነሱ ጋር አልተሰደደም ወደ ግብፅ ሄደ።
ስለዚህ ተው፣ ከኃጢአታችን እንመለስ። ተውልን የሚታየኝና የማያዋጠኝ የሚታየኝ የሚሰማኝ ተው። እኔ የተወሰነ ጊዜ ወደ አዲስ አበባ እመጣለሁ። ነገር ግን ወደዚያ እንደዚህ ወሬ ወደማይ በጸሎት ላይ ወሬ የለም፣ በጸሎት ላይ ወሬ የለም፣ በጸሎት ላይ ሳቅ የለም፣ በጸሎት ላይ ዋዛ ፈዛዛ የለም። ሲናዘዝ በቤተ ክርስቲያን ገብቼ በቤተ ክርስቲያን ገብቼ ዋዛ ፈዛዛ ተናገር ያላውቅም። ፈገግም እንኳን መሳቅ ፈገግም ይጀምራል። አንድ ቀን በለው በካናም በለው በራሳቸው እነሱ መካከል ባሉት ምክንያት አውቀና እንደማይነገር ነው። ተገጋኩኝ። ይህን ተናዘዙ። ተው፣ ሸክማችሁ የከበደ ወደ ኑ ያለ ክርስቶስ በወንጌል ሸክማችሁ ከብዷልና። ሸክማችን ከብዷል። እንዴት ሸክሙ የከበደ ሰው ዋዛ ፈዛዛ ወደ ቤተክርስቲያን መጥቶ ይናገራል? ተው፣ እንመለስ፣ አምላካችን እንጥራው። ይህንን እንድንጸልይ፣ እንድንለምንበት፣ እንድናመሰግንበት፣ አቤት እግዚኦ እንድንልበት፣ ሸክማችን ከብዷል ብለን እንድንጸልይበት ነው። እናንተው ክርስቲያኖቹ የሰራችሁት መንፈስ ቅዱስ የፈቀደላችሁ፣ መንፈስ ቅዱስ አነጻላችሁ፣ መንፈስ ቅዱስ አነጻላችሁ። የሰላም አምላክ እግዚአብሔር የከበደውን አቅሎ ለሀገራችን ያለውን ችግር አስወግዶ ሰላም ይህንን የሰራችሁትን ቤተክርስቲያን ጸልያችሁ በውስጡ ጸልያችሁ ለምናችሁ አልቅሳችሁ የምትሰሙ ያድርጋል። እግዚአብሔር ይስማችሁ፣ ስራችሁንም ይባርክ፣ ድካማችሁንም ይቀበልባችሁ። የሰላም አምላክ ሀገራችን ኢትዮጵያን ይጠብቅልን፣ ሕዝቡንም ከችግር ከመከራ ከግድያ ይሰውር። ለሁሉ ለሃይማኖት መሪውን፣ ለፖለቲካውን ጠቅላላ በሀገሪቷ ላለው ሁሉ ዓይነ ልቡና ሰጥቶ ሁሉን በስርዓት በፍቅር በአንድነት ለመሰብሰብ ያብቃቸው። አምላካችን ይሰብስበን። አምላካችን አንተ በመካከላችን መጥተህ ኢትዮጵያን ባርካት፣ ቀድሳት። የበረከት አምላክ ሆይ ይባርከን፣ ይቀድሰን። ዛሬን ዳር ሰላም ደስታ ባራኮ እንደሰጠን እንዲሁም ለሚመጣው ሕዝብ ክርስቲያን ጠብቆ በሰላም ለመገኘት ያብቃን። አሜን። አቡነ ዘበሰማያት